የጥንቱ ዓለም ታሪክ የታሪክ ሚዲያ ላይ ተዘጋጅቶ የቀረበ ዶክመንተሪ ትረካ። በዚህ ዶክመንተሪ ዝግጅታችን በጥንቱ ዓለም ስለነበሩ ህዝቦችና መንግስታት ታሪክ፣ ስልጣኔ፣ ባህልና አጠቃላይ እሴቶች እንዳስሳለን። የጥንቱ ዓለም ታሪክ ውድ የቻናላችን ተከታታዮች ወደ ቻናላችን እንኳን በደህና መጣችሁ። በዚህ ቪዲዮ በዓለማችን ጥንታዊ ስልጣኔ ከነበራቸው አገሮች አንዷ ስለሆነችው ግብጽ ታሪኮቿን ባጭሩ እንዳስሳለን። በዚህ አጋጣሚም የጥንቱ የዓለም ታሪክ ከሚለው መጽሐፍና ከማህበራዊ ሚዲያ ያገኘናቸውን መረጃዎች ለግብዓትነት መጠቀማችንን ልንገልጽላችሁ እንወዳለን። ከጥንታዊ ኪነ ህንፃዎቿ ጀምሮ እስከ ፒራሚዶቿ ድረስ ያሉት ቅርሶቿ ግብጽ ጥንታዊ ስልጣኔ የነበራትና ለዘመናዊው የዓለማችን ስልጣኔ መሰረት የጣለች ሀገር እንደሆነች ይመሰክራሉ። ጥንታዊ ታሪኮቿን እስቲ አንድ በአንድና ደረጃ በደረጃ እንመልከት። ግብጽ ከክርስቶስ ልደት በፊት በ3100 ዓመተ ዓለም ንጉሥ ናርመር የላይኛውንና ታችኛውን ግብጽ አንድ ባደረገበት ወቅት በሀገርነት ደረጃ ተቆረቆረች። ግብጽ የሚባለው ቃል ግብቶስ ከሚለው የግሪክኛ ቃል የመጣ ሲሆን ትርጓሜውም የፍታ መንፈስ ያለበት ቤተ መቅደስ ማለት ነው። ግሪኮች መንፊስ በተሰኘችው ጥንታዊት የግብጽ ከተማ ቤተ መቅደስ እንደሚገኝ ሰምተው በግሪክኛ ኢጅፕቶስ ብለው ሲሰይሙት በኋላም በእንግሊዝኛ ኢጅፕት በአማርኛ ደግሞ ግብጽ ወደሚል ስያሜ ተለወጡ። ከዚህ በተጨማሪም ኬሚትና ዴሽሬት የሚባሉ ጥንታዊ መጠሪያዎች ነበሯት። ኬሚት ጥቁር ምድር ወይም ለም አፈር የሚል ትርጉም ሲኖረው፣ ዴሽሬት ቀይ ምድር ወይም በረሃ የሚል ትርጉም ነበር። አረቦች ደግሞ ምስር እያሉ ይጠሯት የነበረ ሲሆን ትርጓሜውም የተረጋጋ ስፍራ፣ ስልጡን ምድር፣ ጠንካራ ህዝብና መንግስት ያለው ሀገር ማለት ነው። በመጀመሪያ ደረጃ በግብጽ የሰፈሩት የካም ነገድነት ያላቸው የሰሜን አፍሪካ ህዝቦች ነበሩ። ቆየት ብለውም ሊቢያውያን፣ ኢሲያውያንና ግሪኮች ሰፍረውባታል። ግብፃውያን ከፈርዖናውያን ነገስታት በፊት ኖምስ በሚባሉ አነስተኛ ስፍራዎች በሚገኙ የአካባቢ ባላባቶች ይተዳደሩ ነበር። በኋላ ግን ከክርስቶስ ልደት በፊት በ3100 ዓመተ ዓለም የፈርዖናውያን አገዛዝ ተጀመረ። በእኛ በኢትዮጵያውያን ነገስታቶቻችን አጼ ተብለው ሲጠሩ፣ በግብፃውያን ዘንድ ደግሞ ፈርዖኖች የሚል መጠሪያ ነበራቸው። ፈርዖን ማለት በጥንቱ የግብጽ ቃል ታላቅ ቤት ወይም ንጉሳዊ ቤተ መንግስት የሚል ትርጉም ነበር። የፈርዖናዊው ነገስታት አገዛዝ በ3100 ዓመተ ዓለም ተጀምሮ በ30 ዓመተ ዓለም ንግስት ክሊዮፓትራና ፍቅረኛዋ ማርክ አንቶኒ ከሞቱና የሮማው ቄሳር ኦክታቪየስ ዋና ከተማዋን እስክንድሪያን ወይንም ደግሞ አሌክሳንድሪያን ከተቆጣጠረ በኋላ አበቃ። ከምዕራባዊ እስያ ጥንት የከነዓን ምድር
በአሁኑ ዘመን ደግሞ የእስራኤል ወይም የፍልስጤም ምድር ከሚባለው ስፍራ ከሶሪያና ከሊባኖስ አካባቢ ሂክሶሶች እየተባሉ የሚጠሩት ህዝቦች በ1650 ዓመተ ዓለም ከክርስቶስ ልደት በፊት የግብጾችን ፈርዖናዊ መንግስት ገልብጠው የራሳቸውን ፈርዖናዊ መንግስት አቋቋሙ። የሂክሶሶች አገዛዝ ከ1650 እስከ 1550 ዓመተ ዓለም ከክርስቶስ ልደት በፊት ለ100 ዓመታት ያህል ከቆየ በኋላ ግብፃውያን በአንድነት ሆነው ተዋግተው አሸነፏቸውና ከግብፅ ምድር አባረሯቸው። ለ100 ዓመታት ያህል ተቋርጦ የነበረው የግብፅ ፈርዖናዊ ነገሥታት አገዛዝ እንደገና ተጀመረ። ግብፅ የዓለም ኃያል መንግስት ሆነች። ከክርስቶስ ልደት በፊት በ1550 ዓመተ ዓለም በግብፅ የሂክሶሶች ፈርዖናዊ አገዛዝ ፈርሶ አዲስ ፈርዖናዊ መንግስት ተቋቋመ። ከዚያም ከ1550 እስከ 1070 ዓመተ ዓለም ድረስ ለ480 ዓመታት ያህል የዓለም ኃያል መንግስት ሆና ግብፅ ቆይታለች። በኃያልነት ዘመኗ ቅኝ ግዛቷ ኑቢያን ወይም ሱዳንን፣ ሊቢያን፣ ፍልስጤምን፣ ሶሪያን ያጠቃልል ነበር። ከባቢሎን ወይም ከኢራቅና ከአሶር ወይም በሰሜን ኢራቅ ጤግሮስ ወንዝ ምስራቅ አቅጣጫ የተገነባችው አገር በስተቀር ሌሎች የመካከለኛው ምስራቅ አካባቢዎችንና የኢሲያ ሀገራትን በቁጥጥሯ ስር አድርጋ ነበር። ከጊዜ በኋላ ግብፅ ላይ በተካሄዱ ጦርነቶችና ባዕዳን በሚያደርጓቸው ወረራዎች ነገስታቶቿ ደካማ መሆን ከጀመሩ በኋላ ለ500 ዓመታት ያህል የነበረው የግብፅ ኃያል መንግስት ተንኮታኩቶ ወደቀ። ከዚያ በኋላ አሶራውያን፣ ባቢሎናውያን፣ ፋርሳውያን፣ ግሪካውያን፣ ሮማውያን፣ አረቦች፣ ማምሉኮች፣ ኦቶማን ቱርኮችና እንግሊዞች ተፈራርቀው በቅኝ ገዝተዋት ቆይተው በመጨረሻም በ1953 እንደ አውሮፓውያን አቆጣጠር ከእንግሊዝ ቅኝ አገዛዝ ተላቃ ነፃነቷን ተቀናጅታለች። በአሁን ሰዓት ያለችው ግብፅ በመካከለኛው ምስራቅ ፖለቲካ ላይ ትልቅ ተጽዕኖ ፈጣሪና ጠንካራ ኢኮኖሚም ሆነ የቱሪዝም ፍሰት ያላት ሀገር ናት። በ1500 ዓመተ ዓለም ሳልሳዊ ቱትሞስ የተሰኘው ፈርዖን እስያን ወረረ። ሳልሳዊ ቱትሞስና ከእርሱ በኋላ በተከታታይ የነገሱት ፈርዖኖች ባካሄዷቸው ረጅም የወረራ ጦርነቶች በታላቁ ባህር ማለትም በሜዲትራኒያን ባህር ምስራቃዊ ዳርቻ ላይ የሚገኙትን ፍልስጤምንና ሶሪያን በቁጥጥራቸው ስር አደረጉ። የግብፅ ግዛት በሰሜን እስከ ኤፍራጥስ ወንዝ ድረስ ደረሰ። ፈርዖኖች በደቡብ በኩል በወርቅ ማዕደኖቿ ዝነኛ የነበረችውን ኑቢያን በቁጥጥራቸው ስር አደረጉ። ፈርዖኖች በወረራ የያዟቸውን አገሮች ያለ ርኅራኄ ይዘርፏቸውና ያስገብሯቸው ነበር። ወርቅና የዝሆን ጥርስ የተሸከሙ የግመል መንጋዎች ወደ ግብፅ ይኳትሙ ነበር። ተዋጊዎች የከብትና የፈረስ መንጋዎችን ወደ ግብፅ እየነዱ መውሰድ የዘወትር ተግባራቸው አደረጉ። የተለያዩ የእንጨት አይነቶችን የጫኑ ጀልባዎች ከእስያ ወደ ግብፅ በሚወስደው የባህር መንገድ ዘወትር ይንሳፈፉ ነበር። እልፍ አላፍ የጦር እስረኞች በካቦች የአይነ ቁራኛ ክትትል በረሃውን እያቆራረጡ ወደ ግብፅ ይነጉዱ ጀመር። በሁለተኛው ሺህ ዓመት ከክርስቶስ ልደት በፊት በግብፅ የተመሰረተው የባሪያ አሳዳሪ ስርዓት ከጦርነቶች የሚገኘው አብዛኛው ምርኮ የፈርዖኑና የሌሎች ባሪያ አሳዳሪዎች ድርሻ ሆነ። ፈርዖኑ ከግብፅ ምድር
አሸዋ የበለጠ ወርቅ አለው እየተባለ ይነገርለት ነበር። በግብፅ የባሮች ቁጥር ከፍተኛ እድገትን አሳየ። በእስያ በተደረገ አንድ የወረራ ዘመቻ ብቻ 100,000 የጦር እስረኞች ተማርከው ለባርነት ተዳረጉ። ገበሬዎችና የዕደ ጥበብ ባለሙያዎች በችግር ምክንያት እህልና የመዳብ ሳንቲሞች ከባለጸጎች ይበደሩ ነበር። አንድ ሰው ብድሩን በተባለው ቀን ካልከፈለው አበዳሪው ለሚመለከተው ሹም አቤቱታ ያቀርብበታል። ሹሙም ተበዳሪውን ወይም ልጁን በባርነት በመሸጥ የሽያጩን ገንዘብ ለአበዳሪው ያስረክበዋል። ባሮች በማዕድኖችና በድንጋይ መፍለጫ ቦታዎች ይማስኑ፣ ቤተ መንግስቶችን ይሰሩ፣ ቦዮችን ይቆፍሩና የባሪያ አሳዳሪዎችን ማሳ ሌት ተቀን ያርሱ ነበር። በሁለተኛው ሺህ ዓመታት ከክርስቶስ ልደት በፊት በግብፅ የባሪያ አሳዳሪው ስርዓት በተሟላው ሁኔታ ለመንሰራፋትና እየተጠናከረ ለመሄድ ቻለ። የግብፅ መንግስት እየተዳከመ መምጣት። ፈርዖኖች በተከታታይ ያካሄዷቸው የወረራ ጦርነቶች የባሪያ አሳዳሪዎች ይበልጥ እንዲበለጽጉ ማድረጋቸው ባያጠያይቅም ቀስ በቀስ የግብፅን ግዛታዊ ኃይልና መንግስታዊ አቅም ማዳከማቸው አልቀረም። በወታደርነት የተመለመሉ ገበሬዎች በተከታታይ በሚካሄዱ ጦርነቶች ከአስቸጋሪ ዘመቻ በሚመነጩ የተለያዩ በሽታዎች በኑቢያ ረግረግ የወባ ልክፍትና በበረሃው አሰቃቂ ቃጠሎ ምክንያት እንደ ቅጠል ይረግፉ ጀመር። የተዋጊዎችን ማሳ አረም ዋጠው። የገበሬዎች የቤተሰብ ይዞታዎች ብትንትናቸው ወጣ። አንድ በጦር ሜዳ የቆሰለ ወይም በበሽታ የተለከፈ ተዋጊ ወደ ቀዬው ሲመለስ ንብረቱ ተሰርቆና ሚስቱና ልጆቹ ለባርነት ተዳርገው ይቆዩት ነበር። ድሆች በእነርሱ ላብ ደምና ስቃይ የሚንደላቀቁትን ፈርዖንንና የባሪያ አሳዳሪዎችን አምርረው ጣሏቸው። በግብፅ የተለያዩ አካባቢዎች የድሆችና የባሮች አመፅ ተቀጣጠለ። በወረራ የተያዙት ህዝቦችም ከግብፃውያን የጭቆና ቀንበር ለመላቀቅ መራራ ትግላቸውን አካሄዱ። የግብፅ ጦር በአንድ ወረራ የተያዘ አካባቢ ለቆ እንዲወጣ በዚያ አካባቢ ወዲያውኑ አመፅ ይቀጣጠል ነበር። ፈርዖኖቹ እነዚህን አመፆች ለመደምሰስ ከአጎራባች ሀገሮች ተዋጊዎችን ለመቅጠር ተገደዱ። እነዚህ ቅጥረኞች የገበሬዎችንና የባሮችን አመፅ በጭካኔ ደመስሱ ጀመር። ይሁን እንጂ ቅጥረኞች ጠላት የበለጠ ገንዘብ ካፈሰሰላቸው ህልውናቸውንና ህሊናቸውን ከመቸርቸር ወደ ኋላ የማይሉ ምንደኞች በመሆናቸው በጦርነት ወቅት ሙሉ አመኔታ አይጣልባቸውም። ገበሬዎች ለውድቀት በመዳረጋቸውና ባሮች እንዲሁም በግብፅ የጭቆና ቀንበር ስር ይማቀቁ የነበሩት ህዝቦች የተለያዩ አመፆችን በየጊዜው በማካሄዳቸው የግብፅ መንግስት እየተዳከመ መጣ። ግብፅ በእስያና በኑቢያ የነበራትን ግዛቶቿን አጣች። በአንደኛው ሺህ ዓመት መባቻ ላይ ከክርስቶስ ልደት በፊት ከአጎራባች ሀገሮች የሚሰነዘሩባትን ጥቃቶች በመከላከል ረገድ ፈታኝ ችግሮች አጋጥመዋት ነበር። በጣም ጎልተው የሚታወቁት ፈርዖናዊ ነገስታት። ፈርዖን ናርመር ማለትም የመጀመሪያው የግብፅ ፈርዖን ግብፅን አንድ ያደረገ። ፈርዖን አትሴፕተስ 18ኛ ንግድን ያስፋፋና በግብፅ መጠነ ሰፊ ግንባታዎችን ያካሄደ። ፈርዖን ቱትሞስ ሳልሳዊ
ታላቁ ወታደራዊ መሪና ንጉሥ። ፈርዖን አኬናቴን 18ኛ ሃይማኖታዊ ተሐድሶችን ወይም ማሻሻዎችን ያደረገ። ፈርዖን ራመሲስ ዳግማዊ ብዙ ቤተ መቅደሶችን የገነባ ጠንካራ ንጉሥና የሥራ ሰው። በግብፅ የነበሩ ጥንታዊ የፈርዖን ነገሥታት የራሳቸው የሆነ ጠንካራና ደካማ ጎኖች ነበሯቸው። ጠንካራ ጎናቸውን ስናይ ግብፅን በጥሩ ሁኔታ መርተው ኃያል አገርና መንግሥት አድርገዋታል። በርካታ ፒራሚዶችን፣ ቤተ መቅደሶችንና ኪነ ሕንፃዎችን ገንብተዋል። ባህላቸው ተጠብቆ እንዲቆይ አድርገዋል። መጥፎ ጎናቸውን ስናይ ደግሞ ጥቂቶቹ በጣም ጨካኝ የነበሩና ስልጣናቸውን አላግባብ ይጠቀሙበት የነበሩ መሆናቸው። ሃይማኖት በጥንታዊት ግብፅ። ጥንታዊ ግብጾች በርካታ አማልክት የነበሯቸው ሲሆን ከ3000 ዓመታት በላይ አረማዊ የጣዖት አማልክትን ሲያመልኩ ከቆዩ በኋላ የነቢዩ መሐመድ ተከታይ አረቦች እስልምናን ለማስፋፋትና ከሊፋዊ መንግሥት ለመመስረት ሲሉ በምስራቁ ዓለምና በሰሜን አፍሪካ ወረራ በፈጸሙበት ወቅት በ641 ዓመተ ምህረት እንደ አውሮፓውያን አቆጣጠር ግብፅን ሲወሩ ግብፃውያን ከአረማዊ የጣዖት አምልኮ ተከታይነት ወደ እስልምና ተከታይነት ተለወጡ። እነዚህ የጥንት ግብጾች ከነበሯቸው አረማዊ አምልኮቶች መካከል የመጀመሪያው በተፈጥሮ ኃይላት ማምለክ ሲሆን የጥንታዊት ግብፅ የቤተ መቅደስ ፍርስራሾች በአሁኑ ጊዜም ይገኛሉ። ቤተ መቅደሶች የአማልክት መኖሪያዎች እንደሆኑ ይታመን ነበር። በቤተ መቅደሶች ውስጥ ብዙውን ጊዜ የእንስሳት ራስ ያላቸው ጣዖታት ይገኛሉ። ራ የተባለው የፀሐይ አምላክ የአማልክቶች ሁሉ ንጉሥ መሆኑ ታወጀለት። ግብፃውያን ቀንና ሌሊት የሚፈራረቅበትን መሠረታዊ ምክንያት ለማወቅ ተሳናቸው። በዚህ የተነሳ ራ የተሰኘው የፀሐይ አምላክ በወርቅ ጀልባ ተቀምጦ በሰማይ ላይ ሲበር ቀን እንደሚሆንና ማምሻውን ወደ በረሃ ሲወርድ ደግሞ ሌሊት እንደሚሆን ያምኑ ነበር። ራ የተሰኘው የፀሐይ አምላክ የጆፌ አሞራ ራስ ያለው ምስል ተሰርቶለት ነበር። እያንዳንዱ የተፈጥሮ ክስተት የራሱ አምላክ ነበረው። ግብፃውያን በተለይ የአንበሳ ራስ የነበራትን የጦርነት አምላክ ክፉኛ ይፈሯት ነበር። ቀጻፊ የወረርሽኝ በሽታዎችን ወደ ሰዎች የምትልክ ይቺ የሴት አምላክ እንደሆነች ያምኑ ነበር። ግብፃውያን የአባይ ወንዝ ከየት እንደሚመነጭ ባለማወቃቸው የአባይ አምላክ ከሰማይ በባልዲ ውሃ እየቀዳ ቁልቁል ወደ መሬት እንደሚያንቆረቆርላቸውና የጎርፍ ማጥለቅለቅ የሚያጋጥመውም የሚንቆረቆርላቸው የውሃ መጠን ሲጨምር እንደሆነ ያምኑ ነበር። በመሆኑም ማሳቸውን ያለመልምላቸውና ሕይወታቸውን ይጠብቅላቸው ዘንድ አባይን ዘወትር ይማጸኑት፣ ምስጋናቸውን ይዘምሩለትና ውዳሴያቸውን ያንቆረቆሩለት ነበር። ትንሣኤ ያገኘው አምላክ አፈ ታሪክ። በግብፅ ምንጊዜም በበጋ ወራት ሞቃት ነፋስ ለ50 ቀናት ያለማቋረጥ እየነፈሰ አካባቢውን ሁሉ ድርቅና ቸነፈር ያላብሷል። ተፈጥሮ ጸጥና ለጥ ያለች ትመስላለች። ከዚያ በኋላ ከባህሩ የሚነፍሰው ቀዝቃዛ አየርና የአባይ ጎርፍ ለአካባቢው አዲስ ሕይወትና ብሩህ እይታ ይለግሳል።
ተፈጥሮ ትንሣኤ እንዳገኘች ሁሉ ዳግም ሕያው ትሆናለች። እነዚህ የተፈጥሮ ክስተቶች ከሞተ በኋላ ትንሣኤ ላገኘው አምላክ አፈ ታሪክ መሠረታዊ መንስኤዎች ነበሩ። ፊቱ በርበሬ የሚመስለውና ቁጡ ዓይኖቹ ደም ያረገዙት ሴት የተሰኘችው የበረሃው እኩይ አምላክ 50 አሽከሮቹን አስከትሎ እየደነፋ መጣ። ወዲያውም ኦስሪስ የተሰኘውን የሰብል አምላክ በጭካኔ ገደለ። ይሁን እንጂ ሳይበድል የተበደለው ኦሲሪስ እንደ ተፈጥሮ ሁሉ ትንሣኤን አገኘ ተብሎ በአፈ ታሪክ ይነገር ነበር። ከመቃብር በላይ ሕይወት የተሰኘው እምነት ትንሣኤ ያገኘው ኦሲሪስ የሙታን ነፍስ የምታርፍበት መንግሥተ ሰማያት ንጉሥና ዳኛ ሆነ። የዚህ አይነት ምናባዊ ዓለም ከመቃብር በኋላ ሕይወት በሚል ስያሜ ይጠራል። የኦሲሪስ መንግሥተ ሰማይ በውሃና በስንዴ እንደተንበሸበሸ ይታመን ነበር። ይሁን እንጂ እያንዳንዷ ነፍስ መንግሥተ ሰማያትን የመውረስ ዕድል አልነበራትም። ኦሲሪስ የሙታንን ነፍስ ይዳኝ ነበር። አንድ ሰው በሕይወት ሳለ የአማልክትን ትእዛዝ ጥሶ የነበረ ከሆነ ነፍሱ በአስፈሪ ጭራቅ እንድትቦጫጨቅ ኦሲሪስ ፍርድ ይሰጥ ነበር። ግብፃውያን የአንድ ሰው አስክሬን በጥንቃቄ ከተጠበቀ ነፍሱ እንደገና ወደ ነበረችበት ቦታ ትመለሳለች የሚል እምነት ነበራቸው። ከዚህም እምነት በመነሳት አስክሬኑ ጨው ባለበት ውሃ ውስጥ ከነከሩት በኋላ ከሰም ጋር በተለወሰ ነጭ ጨርቅ ይጠቀልሉት ነበር። በዚህ አይነት የተጠቀለለ አስክሬን እየደረቀ ከመሄድ በቀር ከቶ አይበሰብስም። እነዚህ የአስክሬን አልባሳት ሙሚዎች በሚል ስያሜ ይታወቃል። አንድ ሙሚ ለማሰራት ከፍተኛ ወጪን ስለሚጠይቅ አስክሬናቸውን ሙሚ ለማስለበስ የሚችሉት ባለጸጎች ብቻ ነበሩ። ቀሳውስትና እጅግ የበለጸጉት ባሪያ አሳዳሪዎች ግብፃውያን የአማልክትን እርዳታና አዘኔታ ለማትረፍ መስዋዕቶችን ማቅረብ ጀመሩ። ገበሬዎች ራሳቸው እየተራቡ ዳውላ እህልና ቅርጫት ሙሉ ፍራፍሬ ወደ ቤተ መቅደሶች ያግዙ ነበር። የባሪያ አሳዳሪዎች ለቤተ መቅደሶች ወርቅ፣ ባሮችና ከብቶች በመስዋዕትነት ሲያቀርቡ፣ ፈርዖኖች ደግሞ ሰፋፊ መሬቶችን በቤተ ርስትነት ይለግሱ ነበር። በዚህ የተነሳ ቤተ መቅደሶች የተትረፈረፈ ሀብት አከማቹ። በፊብ የሚገኘው አይነተኛው ቤተ መቅደስ 80,000 ባሮች ይነዳ እንደነበር ታሪክ ዘግቧል። በቤተ መቅደስ ውስጥ የሚሰሩት ቀሳውስት አምላክን የሚመግቡ አገልጋዮች እንደሆኑ ይታመን ነበር። የቀሳውስት አይነተኛ ተግባር በጣዖታት ፊት ምግብ ማስቀመጥ ነበር። ቀሳውስት የቀረቡ መስዋዕቶችን ለአማልክት የሚያደርሱ ብቻ ሳይሆን ሕዝቡንም ከአማልክት ጋር የሚያማልዱ መልእክተኞች ናቸው የሚል እምነት በግብፃውያን ሕሊና ውስጥ ተሰረጸ። በዚህም የተነሳ የቀሳውስት ቃል እንደ አምላክ ቃል ይቆጠራል። ቀሳውስት የቤተ መቅደሶችን የተትረፈረፈ ሀብት ለራሳቸው እያጋበሱ ብዙ ባሪያ፣ ሰፋፊ ቤተ ርስትና በርካታ ወርቅ ያላቸው የናጠጡ ጌቶች በመሆን ገበሬዎችንና ባሮችን ያለ ርኅራኄ መበዝበዝ ጀመሩ።
የፈርዖን አምላክነት ታወጀ። ግብፃውያን ሁሉ ለፈርዖኑና ለባሪያ አሳዳሪዎች ጸጥና ለጥ ብለው መገዛት እንዳለባቸው ቀሳውስት ነጋ ጠባ ይሰብኩ ጀመር። ቀሳውስቱ አማልክት ታዛዦችን ያፈቅራሉ፣ እምቢተኞችን ግን አምርረው ይጠላሉ እያሉ መስበክ የዕለት ተግባራቸው ሆነ። የፈርዖኑን ትእዛዝ በሚጥሱ ህዝቦች ላይ ድርቅ፣ እልቂት፣ የጠላት ጥቃትና የኦስሪስ ፍርድ እንደሚላክባቸው ዘወትር ያስጠነቅቁና ያስፈራሩ ነበር። ቀሳውስት የፈርዖኑን ያህል ወሰን የለሽ ስልጣን ለሰዎች ሳይሆን ለአማልክት ብቻ የተሰጠ ነው ብለው መስበክ ጀመሩ። ፈርዖኑን ታላቁ አምላክ ብለው ቀቡት። ፀሐዩ ንጉሥ እያሉ መለኮታዊነቱን ያስተጋቡና ውዳሴውን ይቀድሱ ጀመር። በቤተ መቅደሶች ውስጥ ከአማልክት ሐውልት ቀጥሎ የፈርዖኑ ግዙፍ ሐውልት እንዲቆም ተደረገ። ተራው ሕዝብ ብቻ ሳይሆን መኳንንቱም ጭምር በፈርዖኑ ፊት ወገባቸው እስኪቆረጥ ለጥ ብለው እጅ ይነሱና እግሮቹ የረገጡባቸውን ስፍራዎች ሁሉ በከናፍራቸው ይስሙ ነበር። በጥንታዊት ግብፅ ውስጥ ሃይማኖት የፈርዖኑን ስልጣን ለማጠናከርና የባሪያ አሳዳሪዎችን የበላይነት ለማረጋገጥ በአይነተኛ መሳሪያነት አገለገለ። ጭቁኑ ሕዝብ የአማልክትን ቁጣ በመፍራትና ከመቃብር በኋላ የሚደርስበትን የኦሲሪስ ፍርድ በመስጋት የትግል ወኔው ተኮላል። የፒራሚዶች መሰራት። ጆሴርና ከእርሱ በኋላ የነገሱት ፈርዖኖች ፒራሚዶች እንዲሰሩ ተዛሰሩ። ፒራሚዶች የፈርዖኖችን አስክሬን የያዙ የድንጋይ መካነ መቃብሮች የሚቀመጡባቸው ግዙፍ ሕንፃዎች ናቸው። ከፒራሚዶች ሁሉ እጅግ ከፍተኛው በ2600 ዓመተ ዓለም ቺኦፕስ ስለተሰኘው ፈርዖን መታሰቢያ የተሰራውና 150 ሜትር ከፍታ ያለው ፒራሚድ ነው። በፒራሚዱ ዙሪያ የተሰራው ግንብ 1 ኪሎ ሜትር ርዝመት አለው። ይህ ግንብ በ2300 ጥርብ ድንጋዮች የተሰራ ሲሆን እጅግ አነስተኛ የተባለው ጥርብ ድንጋይ እንኳ 2.2 ቶን ያህል ክብደት አለው። በፒራሚድ ውስጥ የተሰራው ጠባብ መንገድ የፈርዖኑ አስክሬን ወዳረፈበት የድንጋይ መካነ መቃብር ይወስዳል። ግብፃውያን ፒራሚዱንና ከድንጋይ መፍለጫዎች እስከ ፒራሚዱ ድረስ ያለውን መንገድ ለመስራት 30 ዓመት ፈጅቶባቸዋል። ገበሬዎች ያለ ፍላጎታቸው በፒራሚዱ ሥራ ላይ ሌት ተቀን የመማሰን አጉል ፍዳ ስለወረደባቸው የሰብል ማሳዎቻቸው በአረም ተዋጡ። ለመስኖ ሥራ የሚያገለግሉት ቦዮች በጠራጊ ጦት ምክንያት የአሸዋ ክምር ተቆለለባቸው። በፒራሚዱ ሥራ ላይ የተሰማራው የሰው ኃይል በየሶስት ዋና በአዳዲስ የሥራ ኃይል እንዲተካ መደረጉ ባይቀርም እልፍ አላፍ ገበሬዎችና ባሮች በግርፋት ምክንያት ቁልቁል እየተጎነበሱ ወይም በድንጋይ እየተጨለፉ ይሞቱ ነበር። 20 ሜትር ከፍታ ያለው ስፊንክስ የፈርዖኑን የፊት ገጽታ የተላበሰ ግዙፍ የአንበሳ ሐውልት ሲሆን ከፒራሚዶቹ ብዙም ሳይርቅ ከጠፍጣፋ ድንጋይ ላይ የተሰራ ነው። ይህ ግዙፍ የድንጋይ ሐውልት እጅግ አስፈሪ ከመሆኑ የተነሳ የጥንታዊ ግብፅ ሰዎች የፍርሃት አባት የሚል ስያሜ ሰጠውት ነበር። በአሁኑ ጊዜ በግብፅ በረሃ ላይ ጸጥና ጉብ ብለው የሚታዩት ፒራሚዶች የፈርዖኖችን ወሰን የለሽ ስልጣን የሚዘክሩ የጥንታዊ ስልጣኔ ሕያው ቅርሶች ናቸው።
ቻናላችን ተከታታዮች ይሄ የጥንታዊት ግብጽ ታሪክ ትንሽ ስለረዘመብን በምዕራፍ እየከፋፈልን ለማቅረብ ተገደናል። በቀጣዩ ክፍል ሳይንስ፣ ስነ ጽሑፍና ኪነ ጥበብ በጥንታዊት ግብጽ ምን ይመስል እንደነበር እናያለን። እናንተም በቀጣይ የምንለቃቸው ተከታታይ ቪዲዮዎች ወዲያው በፍጥነት እንዲደርሳችሁ የደውሏን ምልክት በመጫን ሰብስክራይብ አድርጉልን፣ ላይክም አድርጉልን። ሼር እያደረጋችሁ ለሌሎች በማዳረስ አባላት እንዲሆኑ ቻናላችንን በኮሜንት መስጫ አስተያየታችሁን አስፍሩልን። ታሪክ የማይጠፋና የማያረጅ ከየትኛውም ቁሳዊ ሀብት የሚበልጥ ትልቅ ሀብት ነውና ይሄ ሀብት ሳይጠፋ ከትውልድ ትውልድ እንዲተላለፍ የበኩላችንን አስተዋጽኦ እናደርግ። እስካሁን ሳትሰለቹ በትዕግስት ስለተከታተላችሁንና ስላዳመጣችሁን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልን፣ ሰላም ሁኑልን፣ ሰላማችሁም ይብዛልን።